በቅርቡ ቲክቶክ ላይ አንድ ቪዲዮ ለቀቄ ነበር። ቪዲዮ ምን የሚል ነው? እንዲህ አይነት ችግር ካለባችሁ አንድ ብላችሁ ኮሜንት ጻፉ፣ እንዲህ አይነት ችግር ካለባችሁ ሁለት ብላችሁ ኮሜንት ጻፉ ብዬ 4 ችግሮችን ሜንሽን አድርጌ ቪዲዮ ሰርቼ ነበርና ከ1700 ምናምን በላይ ሰው ኮሜንት አድርጓል። ኦልሞስት ሁሉም በሚባል ደረጃ 4ቱም ችግር ያለበት ሰው ነው። እና በዛኛው ቪዲዮ ያው መፍትሄ ይዤ እንደምመጣ ቃል ገብቼ ነበረ እና ይኸው ቃሌን አክብሬያለሁ። መፍትሄ ይዤ መጥቻለሁ ማለት ነው። እና እዛ ቪዲዮ የተጠቀሱ ችግሮችን ለማስታወስ ያህል የመጀመሪያው ፕሮክራስቲኔሽን ማራዘም የሚባለው ችግር ማለት ነው። አንድን ስራ አሁን መስራት እያለብን በኋላ ሰራዋለሁ፣ ነገ ሰራዋለሁ እያሉ ማራዘም። ሁለተኛው ኔጌቲቭ ሰልፍ ቶክ፣ ከራሳችን ጋር የምናወራው መጥፎ ንግግሮች፣ እኔ ደደብ ነኝ፣ እኔ አልችልም እያለን ከራሳችን ጋር የምናወራቸው መጥፎ ንግግሮች ማለት ነው። ሶስተኛው ታይም ዌስቲንግ ሃቢት፣ ሰዓት የማባከን ልምድ፣ ሰዓታችንን ሶሻል ሚዲያ ስክሮል በማድረግ እና እዚህ ገባ በማይባል ነገር ሰዓታችንን የምናባክን አይነት ሰዎች ሶስተኛው ችግር እሱ ነበር። አራተኛው ላክ ኦፍ ክላሪቲ ወይም ደግሞ የግልጸኝነት ችግር፣ ህይወታችን ምን እንደሆነ አናቅ፣ በዙሪያችን ምን እየተከናወነ እንደሆነ፣ ወደፊት ምን መሆን እንደምንፈልግ፣ ምን መማር፣ ምን መስራት እንደምንፈልግ አጠቃላይ ኮንፊውዝ የመሆን ችግር ማለት ነው። ከነዚህ ከአራቱ ችግሮች እናንተም አንዱ ካለባችሁ ይሄ ቪዲዮ ለእናንተ ነውና እስከ መጨረሻው ተከታተሉ። እሺ፣ የመጀመሪያው ችግር ፕሮክራስቲኔሽን ወይም ደግሞ ማራዘም ነው። ይህ ማራዘም የሚባለው ችግር በቃ በጣም ከባድ የሆነ ነገር ነው። እኔም ብዙ ጊዜ ፕሮክራስቲኔሽን የሚያጠቃኝ በምን አይነት ስራ ነው ታውቃላችሁ? ቪዲዮ ልሰራ ስፈልግ ነው። የቲክቶክ ቪዲዮ ሊሆን ይችላል፣ የዩቲዩብ ቪዲዮ ሊሆን ይችላል። አሁን ይህን ቪዲዮ ራሱ ለመቅረጽ በቃ ከራሴ ጋር እየታገልኩኝ ማለት ነው። እና ፕሮክራስቲኔሽን እኔም ብዙ ጊዜ የሚያጠቃኝ ቪዲዮ ለመስራት ስል ነው። በቃ አእምሮ የማይደረድርልኝ አይነት ሀሳብ የለም። በቃ ኧረ አሁን ደክሞሃል፣ በኋላ ትቀርጻለህ፣ አሁን ቆይ ገና አልተዘጋጀህበትም በደንብ፣ አሁን ግን ይኸውልህ ገና ዕቃ ምናምን ልታስተካክል ምናምን ብቻ ሀገር ምክንያት የሚደረድርልኝ ግን እሱን አሸንፌ ወጣሁ ማለት አውቀዋለሁ። በቃ የሚገርም ስራ እንደምሰራ ማለት ነው። እና ፕሮክራስቲኔሽን በጣም ከባድ ነገር ነው። 3 ስቴፖች እነግራችኋለሁ። 3 ቀላል የሆኑ ነገሮች እነግራችኋለሁ። እናንተ የፈለጋችሁትን ሞክሩት። የመጀመሪያው ዘ 3 ሰከንድ ሩል ይባላል። ይህ ማለት ምን ማለት ነው? የሆነ ስራ ፕሮክራስቲኔት ለማድረግ ስናስብ ለራሳችን ከ1 እስከ 3 እንቁጠር። ለምሳሌ ቁጭ ብዬ ስልክ ቲክቶክ ስክሮል እያደረኩኝ ከሆነ እዚያ ግን የሆነ መስራት ያለብኝ ስራ ካለ በቃ ለራሴ 3 እቆጥራለሁ። ካሊድ አሁን 3 ስቆጥር እነሳለሁ ነገር ማለት ነው። ስታስቡት ቀላል ይመስል ይችላል። የምር ይሄ ነገር መጀመሪያ ተሰማኝ ቀልድ ነበር የመሰለኝ። አረ ትጫወታላችሁ እናንተ ምናምን ነበር ያልኩት፣ ግን ስሞክሮ ሪል የሚሰራ ነገር ነው። ከዛ በቃ 1 2 3 እናልኩት ስልካችሁን አጥፍታችሁ ወደ ስራው መሄድ ማለት ነው። እቺኛው የመጀመሪያውን ትናት ሞክሯት። ሁለተኛው ፕሮዳክቲቭ ፕሮክራስቲኔሽን ይባላል። ፕሮክራስቲኔት ማድረጋችን ካልቀረ ወይም ደግሞ ማራዘማችን ካልቀረ ቢያንስ ፕሮዳክቲቭ በሆነ ነገር እናራዘው። እቺ ነገር ደግሞ እኔ በጣም መጠቀማት ነገር እኔ በግል ማለት ነው። ፕሮክራስቲኔት ለማድረግ ስፈልግ ወይም ደግሞ ስሞክር በቃ አንዳንዴ አሁን ፐርፌክት አይደለሁኝም። የሆነ ስራ እሰራለሁ የሆነ ሰው ደግሞ ያስጠላኛል መስራት፣ በቃ ማራዘም ፈልጋለሁ። እና በዛ ሰዓት ማድረገው ምንድነው? ቢያንስ የማራዘምበትን ሰዓት በከንቱ ነገር አላሳልፈውም። ለምሳሌ እንዳልኳችሁ ስልክ ይዤ ቢሆንና የሆነ ስራ መስራት ቢኖርብኝ ማራዘም ብፈልግ እዚሁ ስልክ ላይ አይደለም፣ ቆይ ቢያንስ ያንን ስራ ባልሰራው ሌላ ጥሩ ነገር ቢያንስ ሰራበታለሁ። ለምሳሌ እንበልና ቤት ማስተካከል ቢኖርብኝ፣ አሁን የተበጠበጠ ቤት ማስተካከል ቢኖርብኝና ስልክ እየነካከው ከሆነ ቤቱ ማስተካከል ቢደብረኝ ቢያንስ ከስልክ የወጥቼ ግን የሆነ ቢያንስ ጥሩ ነገር ማድረግ አለብኝ። ይሄ ነው ፕሮዳክቲቭ ፕሮክራስቲኔሽን የሚባለው። ፕሮክራስቲኔት የምናደርግበትን ሰዓት እዛው ነገር ላይ ማሳለፍ ሳይሆን ቢያንስ ፕሮዳክቲቭ በሆነ ነገር ላይ ማሳለፍ ነው ሁለተኛው። ሶስተኛው ዘቤስ የሚባለው ደግሞ ስራችንን በተቻለ አቅም ቀላልና ትንሽ ማድረግ ነው። ፕሮክራስቲኔት የምናደርገው ዋነኛው ስራው አእምሯችን በጣም ከባድ ነው ወይም ደግሞ ብዙ ነው ብሎ ሲያስብ ነው። ተመሳሳይ ኤግዛምፕል ስጣችሁና ቤት ማስተካከል በሚለው እንውሰደውና ቁጭ ብዬ ቤት ለማስተካከል ገና ሳስበው ቤቴ በጣም በቃ ብጥብጥ ያለው ከሆነ አእምሮ ገና ራሱ ቤት ማስተካከል የሚባለው ነገር ሳስበው በቃ ወይማ በጣም ብዙ ነው በጣም ሊያደክመኝ ብዬ ስለማስብ ነው ማራዘመው ይሄን ነገር ማለት ነው። ዋሪፍ ስራውን በጣም ቀላልና ትንሽዬ ብናደርገው፣ ለምሳሌ ቤት ማስተካከል የሚባለው ነገር ይቀርና እስኪ ተነስቼ በቃ እቺን በድልስ ብቻ አላጣጥፍ ብዬ ብልስ አይቀለኝም ስራው? ያ እዚህ ማንኛውም ስራ ላይ እቺ ነገር ሞክሯት። ስራችሁን በስሞል ስቴፕስ ከፋፍሏት። እንደዛ ካደረጋችሁት በእርግጠኝነት የፕሮክራስቲኔሽን ነገር ተቀርፋላችሁ ብዬ አስባለሁ። ከኔ ያላገኛችሁትም ደግሞ ሌላ ነገር ሜቢ ሰርቹና ፈላልጉና ያው ሞክሩት ለማለት ነው። ፕሮክራስቲኔሽን እንዲህ ነው። ሁለተኛው ኔጌቲቭ ሰልፍ ቶክ ነው ወይም ደግሞ ኔጌቲቭ የሆነ ከራሳችን ጋር የምናወራቸው ንግግሮች ማለት ነው። ይህ ነገር በፊት ስለ ማይንድ ስለ ሰብኮንሺየስ ማይንድ ምናምን የሚባለው ነገር ምንም ሂንቱ ሳይኖረኝ በፊት በዚህ ነገር በጣም እጠቃ ነበር። አሁን ግን በደንብ ስለዚህ ነገር እያወቅኩ ስመጣ ስለ ማይንድ ስለ ሰብኮንሺየስ ማይንድ ይሄ ስለ ቶትስ ምናምን ነገር በደንብ እየተማርኩና እያወቅኩ ስመጣ ይሄን ነገር በቃ እየቀረፍኩ መምጣት ጀምሬያለሁ ማለት ነው። ለዚህም 3 ስቴፖች እነግራችኋለሁ። የመጀመሪያው አስከፊነቱን ማወቅ ነው። በቃ ኔጌቲቭ ሰልፍ ቶክ ምን ያህል እየጎዳ እንደሆነ ብታውቁ በቃ you have no idea።
በራሳችሁ ነው መፍትሄ የምትፈጥሩት ማለት ይሄን ነገር ለማቆም። እናንተ ብላችሁ ቲክቶክ ላይ ራሱ ስክሮል ከምታደርጉ አንድ አፍታ ግቡ እና ሰርች ላይ ኔጌቲቭ ሰልፍ ቶክ ምን ያህል ራሳችን እየጎዳ እንደሆነ እዩ። የመጀመሪያው አስከፊነቱን ማወቅ ራሱ አንድ ሶሉሽን ነው። አስከፊነቱን ካወቅን ሶሉሽኑን ከየትም ብለን እናመጣዋለን ማለት ነው። እና በደንብ ወቁ መጀመሪያ ስለ ኔጌቲቭ ሰልፍ ቶክ አስከፊነት ማለት ነው። ሁለተኛው ኮንሺየስ ሆነን ሀሳባችንን መከታተል ነው። ይኖራል የሆነ ሰዓት ላይ በቃ መጥፎ ሀሳብ የሚመጣበት ሰዓት ይኖራል። በቃ እኔ አልችልም፣ እኔ ደደብ ነኝ የምትለው ነገር ስትመጣ ኢሚዲየትሊ ያን ነገር በፖዚቲቭ ንግግራቶች መቀየር ወይም በፖዚቲቭ አፊርሜሽኖች መቀየር ማለት ለምሳሌ በቃ የሆነ ሰዓት ቁጭ ብዬ ካሊድ ግን በቃ አንተ ምናምን ነገር ብዬ ኔጌቲቭ ነገር ሲመጣልኝ እዛው እኔ ደግሞ ፖዚቲቭ ነገራቶችን በአፍ አውጥቼ ማለት ነው ፖዚቲቭ ቃላቶችን እንጠቀማለሁ ማለት ነው። አይ ይሄ ነገር ከዚህ በፊት ያለፈ ነገር ነው ወር ደግሞ ይሄንን የሚወክለኝ ነገር አይደለም፣ ሶ እኔ እችላለሁ እያልኩኝ እነዚህ ፖዚቲቭ ንግግራቶችን ከዛ ጋር እንዲጣረስ ማድረግ ማለት ነው። ሶ ፖዚቲቭ ቃላቶችን መጠቀም ነው ሁለተኛ። ሶስተኛውና የመጨረሻው ራሳችንን ቢዚ ማድረግ ነው በሆነ ነገር። ሞስት ኦፍ ዘ ታይም እንደዚህ ሀሳቦች የሚመጡት ከራሳችን ጋር ብቸኛ ስንሆን ወይም ደግሞ በቃ ምንም የምናደርገው ነገር ስናጣ ነው እንደዚህ ሀሳቦች የሚመጡልን ማለት ነው። እና በተቻለ አቅም ራሳችንን ቢዚ ማድረግ የሆነ ፎከስ የምናደርግበት ነገር ይኖረን። እንደዚህ ነገራቶች ካሉ እንደዚህ ሀሳቦች ብዙ ይመጣሉ ብዬ አላስብም። እንደዛ ነገር ላይ ሞር ፎከስ ስለምናደርግ ማለት ነው። አእምሯችን በአንዴ ብዙ ሀሳቦችን እንትን ማለት አይችልም። የሆነ ነገር ላይ ፎከስ ካደረገ እዛ ላይ ነው ትኩረቱን እንትን የሚለው ማለት ነው። እና ግን ምንም የምናደርገው ነገር ከሌለ ግን እንደዚህ ሀሳቦች ያጠቁናል ማለት ነው። ሶ ራሳችንን በተቻለ አቅም ቢዚ እናድርግ። ያ ኔጌቲቭ ሰልፍ ቶክ በዚህ መንገድ እንዳልኳችሁ ቅድም ከኔም ያላገኛችሁት ነገር ካለ ይበልጥ ደግሞ ሰርቹና ተማሩ። ሶስተኛው ታይም ዌስቲንግ ሀቢት ወይም ደግሞ ሰዓት የማባከን ሀቢት ነው። ሶስተኛው ማለት ነው። ይህ ችግር ኦልሞስት አብዛኛው ሰው ጋር የሚባል ደረጃ አለ ይሄ ችግር ማለት ነው። እኔንም ጨምሮ ይኖራል። እኔ የተለየ ሰው አይደለሁም፣ እኔም ጋር ይኖራል። ይሄ ግን አብዛኛው በተለይ በዚህ ዘመን በቃ ትልቁን ሰዓታችን የሚገልብን ነገር ሶሻል ሚዲያ ነው። ኦፍኮርስ ምንም ጥርጥር የለውም ሶሻል ሚዲያ ነው። እና ለዚህ ችግር አንድ ቪዲዮ ሪኮመንድ አደርጋቸዋለሁ። ከዚህ በፊት የሰራሁት የሆነ ቪዲዮ አለ ከሶሻል ሚዲያ አዲክሽን እንዴት ልውጣ የሚል ማለት ነው። እሱ ቪዲዮ በእርግጠኝነት ከተመለከታችሁት ይሄ ችግራችሁ ይቀረፋል ብዬ አስባለሁ። እዚህ ጋር የምትመጣውን ምልክት ንኩና ገብታችሁ ያንን ቪዲዮ መመልከት ትችላላችሁ። በእርግጠኝነት ለዚህ ችግር መፍትሄ ይሆናል ብዬ አስባለሁ ያንን ቪዲዮ። ያ አራተኛው the last but not least እሺ፣ አራተኛው የመጨረሻው lack of clarity ወይም ደግሞ የግልጽኝነት ችግር ወር ደግሞ በቃ ኮንፊውዥን ነገር እንበለው። በቃ ምን ህይወታችን ላይ እየተከናወነ እንደሆነ አናውቅም። ምን ላድርግ፣ ምን ልማር፣ ምን እንትን ልበል ምናምን በጣም ግራ የመጋባት ፊሊንግ ማለት ነው። ይህ ችግር እንደኔ አመለካከት በሁለት ምክንያቶች ይመጣል ብዬ ነው የማስበው። የዘር ኦፕሽን በመብዛት ነው ወይም ደግሞ ኦፕሽን በማጣት ነው። ማለት ብዙ ምርጫ ያለው ሰው ኮንፊውዥን የሚባለው ነገር ኮንፊውዥን የሚባለው ስሜት ላይ ሊወድቅ ይችላል። ወይም ደግሞ ምንም ምርጫ የሌለውም ሰውም በተመሳሳይ እና ለዚህ ነገር አንድ እኔ በግል ለመመክራችሁ ነገር ቢኖርም አንድ ነገር ላይ ብቻ ፎከስ አድርጉ። በቃ ፐርፐዝ የሚባለው ነገር አለ። ፐርፐዝ የሚባለው ነገር ፈልጉና በቃ ህይወቴ ሙሉ ለዚህ ዓላማ ወይም ደግሞ ለዚህ ስራ ለመስጠት ዝግጁ ነኝ ብለን የምንለው አንድ ስራ ሊኖረን ይገባል። በቃ አንድ ነገር ላይ ብቻ ፎከስ የምናደርግ ከሆነ በእርግጠኝነት ሜቢ በእርግጠኝነት ላይሆን ይችላል፣ ግን በጣም ይህን ነገር መቀነስ እንችላለን። እኔ በራሴ መንገድ ስላየሁት ነው። እና እሺ ምን ልምረጥ ግን እንዴት ልምረጥ የምትሉ ካላችሁ ኢኪጋይ መንገድን ተጠቀሙ። ኢኪጋይ የጃፓኖች እንትን ነው ለሃፒነስ ፎርሙላ ምናምን የሚባል ነገር ነው። እና ከዚህ በፊት በኢኪጋይ ጉዳይ አንድ ቪዲዮ ሰርቻለሁ፣ ትንሽ ቆይቷል። ሜቢ ከፈለጋችሁ እዚህ ጋር አስቀምጥላችኋለሁ። እቺኛ እዚህ ጋር የምትመጣው ምልክት ነክታችሁ ማየት ትችላላችሁ። ካልሆነም ደግሞ ከሌላ ቦታም በደንብ እንትን ማለት ትችላላችሁ፣ ዝርዝር ጉዳይ ከፈለጋችሁ ማለት ነው። ኢኪጋይ መንገድን በመጠቀም ፐርፐዛችሁን ካወቃችሁ በቃ እሷ ነገር ላይ በደንብ ፎከስ አድርጋችሁ ብትቀጥሉ ሜቢ ክላሪቲ የሚባለው ነገር ይቀነሳል፣ ማነው ሊጠፋ ይችላል። ኮንፊውዥን ግን አለ በቃ ማለት የሆነ ግራ መጋባት ምናምን ነገር እሱ ኔቸር ማንም ሰው ላይ ያለ ትልቅ ቦታ ደረሱ የምትላቸው ሰዎች ጋር ራሱ ያለ ነገር ነው ኮንፊውዥን ማለት ነው። እና እሱን ቀስ በቀስ በሌላ ሂደት እየቀነሱ የምንመጣው ነገር ነው። እና ለዚህ ዘ ቤስት ሶሉሽን ብዬ ማስበው እኔ አንድ ፎከስ የምታደርጉበት ነገር ይኖራችሁ፣ በቃ አንድ ፐርፐዝ ይኖራችሁ። በቃ የኔ ህይወቴ በቃ በዚህ መንገድ ነው የሚሄደው ብላችሁ የምትሉት አንድ መንገድ ይኖራችሁ። እንደዛ ከሆነ ይህ ችግር ይቀንሳል ብዬ አስባለሁ። ያ አይደል? እንግዲህ ለአራቱም ችግሮች ቀለል ያለና ብዙም ያልተካበደ መፍትሄ ሰጥቻችኋለሁኝ ብዬ አስባለሁኝ። ጥያቄ ካላችሁ ግልጽ ያልሆነላችሁ ነገር ካለ ኮሜንት ላይ መጠየቅ ትችላላችሁ። ፐርሰናል ነገር ከሆነም ደግሞ ኢንቦክስ ላይ ኢንስታግራም ኢንቦክስ ላይ ልታዋሩኝ ትችላላችሁ። ዩዘር ኔም ያስቀምጥላችኋለሁኝ። ቻው፣ ያገናኛል።